50ኛ ሳምንት ከነሐሴ 18 እስከ ነሐሴ 24 2018 ዓመተ ምህረት 12ኛ በር የልዩ ልዩ ሃይማኖቶችና ልምምዶቻቸው በር ሁለተኛ ሳምንት። ባለፈው ሳምንት በነበረን የምልጃ ጊዜ በእርግጥም ወደ ሀገር የሚገቡ ስደተኞችንና በውጭ ሀገር ያሉ ዜጎቻችንን በር በማስመልከት በተወሰኑ ርዕሰ ጉዳዮች ላይ ስንጸልይ መቆየታችን ይታወሳል። በዚህ ሳምንት ደግሞ የልዩ ልዩ ሃይማኖቶችና ልምምዶቻቸው በር ርዕሰ ጉዳዮች ላይ በጌታ ፊት የምልጃ ጸሎታችንን እናደርጋለን። መልካም አጋጣሚዎች። የዚህ የሃይማኖትና ልምምዶቹ በር አንዱ ብርቱ ጎን ትክክለኞቹ የሚባሉ መንፈሳዊ ትምህርቶችና በአግባቡ የመጠቀም ዕድሉ መኖሩ በእርግጥም በበጎ ጎን የሚታይ ነገር ነው። የብልጽግና አስተምሮ ከድህነት እስራት ሰዎችን ሁሉ እንዲፈቱ ከሚያደርግበት ሁኔታ አንጻር አዎንታዊነት ያለው ነገር ሆኖ ይስተዋላል። ይህንን አዎንታዊነት ያለው አካሄድ ማለትም የብልጽግና አስተምሮን መጽሐፍ ቅዱሳዊ በሆነ መንገድ ተግባራዊ እንዲደረግ የማስተማሩ ጉዳይ ጠቃሚነት ያለው ይሆናል። ይህም ደግሞ ብልጽግናን በትክክለኛው መንገድ ማለትም በትጉህ ሰራተኝነት፣ በቁጠባና በመዋለ ንዋይ ፍሰት ማድረግ፣ በጽድቅ መንገድና በቅድስና ጎዳና በመመላለስ ድህነትን ታሪክ ማድረግ፣ እንዲሁም እንደ አስራት ማውጣት፣ ለሌላቸው ማካፈል ያሉትን መንፈሳዊ መርሆች ደግሞ መለኮታዊ ምሪትን መቀበል ወዘተ የሚሰኙትን መጽሐፍ ቅዱሳዊ መርሆችን በመተግበር እውን ማድረግ የሚያስፈልግ መሆኑን በአንድ በኩል በመረዳት እንዲሁም በምንም መልኩ ቢሆን በስላሴ መልክና አምሳል የተፈጠሩ ሰዎችን በሚጎዱ ለአብነትም ያህል ለእነርሱ ግዴለሽ በሆነ መልኩ እድገትንም ሆነ ልማትን ለማምጣት የሚደረግ ማፈናቀልን ወዘተ ተግባራት ማስወገድ ተገቢነት ያለው ስለሚሆን ከዚህ አንጻር ይህንን እንደ መልካም አጋጣሚነት መውሰድ ይቻላል። ይህም ደግሞ የማላጆችን ትኩረት በብዙ የሚስብና በቅድሚያ በምስጋና በጌታ ፊት እንዲቀርቡ የሚያደርግ በመቀጠልም ደግሞ እንዲህ ያለው በጎ ነገር ሚዛናዊነቱን በጠበቀ መልኩ እንዲያብብ በጌታ ፊት በምልጃ ሊቀርቡ ይገባል። ስጋቶች። የዚህ ሃይማኖትና ልምምዶቹ በር አንዱ ደካማ ጎን ትክክለኞቹ የሚባሉ መንፈሳዊ ትምህርቶችና ልምምዶች እንኳ ለሕይወት የሆነው ለሞት ሆነብኝ ተብሎ እንደተጻፈው ሚዛናዊነት በታጣበት ሁኔታ የሚያራምዱትና በዚህም ለተሳሳተ አስተሳሰብና ጽንፈኝነት የሚያጋለጥበት ሁኔታ የመፈጠሩ ጉዳይ ነው። ድህነትን መዋጋት አንድ ነገር ነው፣ ለመለወጥም መሞከር ሌላ መልካም ነገር ነው። ይሁን እንጂ ድህነት አንጻራዊ የሆነ ባህሪ ያለው ነገር መሆኑና አሸነፍኩት ያለው ያ ሰው ከእርሱ በብዙ ርቀት በሀብት ማማ ላይ ካለ ሌላ ሰው ጋር ሲነጻጸር በእርግጥም አሁንም በጣም የሆነ መስሎ ሊሰማው የሚችል መሆኑ የተዘነጋበት ሁኔታ ሀብትም ሆነ ሀብታምም መሆን ደግሞ እንዲሁ አንጻራዊ በሆነ መልኩ ችግር ያለበት መሆኑን ከተግዳሮትነት ነፃ አለመሆኑ በተጨማሪም ሀብቱ የሚመጣበትን መንገድ ራሱ ያንን ሀብት ጤናማ ሊያደርገውም ሆነ ጎጂ ሊያደርገው የሚችለው መሆኑ ልብ አለመባሉ በመጨረሻም ደግሞ ድህነትን አሸንፎ በሀብት ማማ ላይ የመውጫው መንገዶቹ በውል አለመጤናቸው ወዘተ በእርግጥም ጉዳዩን ማለትም የብልጽግናን አስተምሮ ልምምድ የተወሳሰበና ዝም ብለን በጽንፈኝነት የምናራግብበት ሆኖ ነው የምናስተውለው። ይህም ደግሞ ልዩ በሆነ መልኩ የማላጆችን ትኩረት የሚወስድ በዚህም በአንድ በኩል በንስሐ በጌታ ፊት የሚቀርቡ እንዲሁም በሌላ በኩል ደግሞ በምልጃ በጌታ ፊት የሚቀርቡበት ይሆናል። ቅዱሳን ማላጆች በዚህ በ50ኛ ሳምንት ከነሐሴ 18 እስከ ነሐሴ 24 በልዩ ልዩ ሃይማኖቶችና ልምምዶቻቸው በር ሁለተኛውን ሳምንት የጸሎት ርዕሶችን እንደሚከተለው እናቀርብላችኋለን። ንስሐ። ትክክለኞቹ የሚባሉ መንፈሳዊ ትምህርቶችና ልምምዶች በአግባቡ ተግባራዊ ስላለመደረጋቸው በጌታ ፊት ንስሐ እየገባን እንጸልያለን። ፈርሃ እግዚአብሔር ከትውልዱም ሆነ ከቤተ ክርስቲያን መሪዎች መጥፋቱ በጌታ ፊት ንስሐ እየገባን እንጸልያለን። በጽድቅ መንገድ የመበልጸግም ሆነ ድህነትን ማሸነፍ ብሂል አለመዳበሩ በጌታ ፊት ንስሐ እየገባን እንጸልያለን። ምስጋና። ትክክለኛ የሚባሉ መንፈሳዊ ትምህርቶችና ልምምዶች በአግባቡ የመጠቀም ዕድሉ ስለመኖሩ ጌታን እያመሰገንን ለታላቁ ስሙ ደግሞ የሚገባውን ክብር እየሰጠን እንጸልያለን። በጽድቅ መንገድና በቅድስና ጎዳና በመመላለስ የሚኖሩ ሰዎች ስላሉ ጌታን እያመሰገንን ለታላቁ ስሙ ደግሞ የሚገባውን ክብር እየሰጠን እንጸልያለን። ድህነት በሥራና በትጋት የሚሸነፍ መሆኑና እግዚአብሔርም የበረከት አምላክ መሆኑና የእጆችን ሥራ የሚባርክ የመሆኑ እውነታ ጌታን እያመሰገንን
ለታላቁ ስሙ ደግሞ የሚገባውን ክብር እየሰጠን እንጸልያለን። ምልጃና ልመና። ትክክለኛ የሚባሉ መንፈሳዊ ትምህርቶችና ልምምዶች በአግባቡ የመጠቀም ዕድሉ እየሰፋ እንዲሄድ በጌታ ፊት ምልጃችንን እያቀረብን እንጸልያለን። በጽድቅ መንገድና በቅድስና ጎዳና በመመላለስ ፍሬያማነት ለአማኞችና ለአገልጋዮች እንዲሆን በጌታ ፊት ምልጃችንን እያቀረብን እንጸልያለን። ድህነት በሥራና በትጋት የሚሸነፍ መሆኑና እግዚአብሔርም የበረከት አምላክ በመሆኑ ስለዚህም የእጆቻችንን ሥራ ትክክለኛ የሚባሉ መንፈሳዊ ትምህርቶችና ልምምዶች በአግባቡ ተግባራዊ እንዳይደረጉ የሚዋጉትን ክፉ መናፍስቶች እየተቃወምን ክፉ ሥራዎቻቸውንም ደግሞ እያፈራረስን እንጸልያለን። ፈሪሃ እግዚአብሔር ከትውልዱም ሆነ ከቤተ ክርስቲያን መሪዎች ከመጥፋቱ በስተጀርባ ተግተው የሚሰሩ ክፉ መናፍስትን እየተቃወምን ክፉ ሥራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። በጽድቅ መንገድ የሚበልጸግንም ሆነ ድህነትን ማሸነፍ ብሂል እንዳይዳብር የሚያደርጉ ክፉ መናፍስትን እየተቃወምን ክፉ ሥራዎቻቸውንም ሁሉ ደግሞ እያፈራረስን እንጸልያለን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። አሜን። የእግዚአብሔር የአምላካችን ስም የተባረከ ይሁን። በዓለም ዙሪያና በሀገር ውስጥ ያላችሁ ከዚህ የኢትዮጵያ ኒው ሚሌኒየም ፕሬየር ቼን ጋራ በጸሎት ሰንሰለት ለ50ኛው ሳምንት አብራችሁን እየጸለያችሁ ያላችሁ ቅዱሳኖች እግዚአብሔር አምላክ ዘመናችሁን ይባርክ እላለሁኝ። እግዚአብሔር አምላክ በየጊዜው ዕድል እየሰጠን እየጸለይን ነው። ዛሬ ደግሞ ከኔ ጋራ ከነሐሴ 18 እስከ 24 ባለው ጊዜ ውስጥ የልዩ ልዩ ሃይማኖትና ልምምዶች በሚል ርዕስ ነው የምንጸልየው። በዚህ በልዩ ልዩ የሃይማኖት ልምምዶች ውስጥ ትልቅ ስህተቶችም አሉ፣ ትልቅ መልካም ነገሮችም አሉ። እግዚአብሔር አምላክ ደግሞ በፊቱ እንድንማልድ እንድናመሰግን ዕድል ስለሰጠን ክብር ለእግዚአብሔር ይሁን። ከዛ በፊት ግን የእግዚአብሔርን ቃል አነብና ከኔ ጋራ በእግዚአብሔር ፊት ደግሞ ምስጋና እያቀረብን እግዚአብሔር ለሉዓላዊነቱ ይመሰገናል፣ እግዚአብሔር ለገዢነቱ ይመሰገናል፣ እግዚአብሔር ለታላቅነቱ ይመሰገናልና እግዚአብሔርን ከኔ ጋር በመዝሙር 105 ላይ ያለውን ቃል አነብና ለእግዚአብሔር መጀመሪያ ዕውቅና እንሰጣለን። ክብር ለእግዚአብሔር ይሁን። መዝሙር 105 ከቁጥር 1 ጀምሮ ያለውን አነባለሁ። እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ለአሕዛብም ሥራውን አውሩ፣ ተቀኙለት፣ ዘምሩለት፣ ተአምራቱን ሁሉ ተናገሩ፣ በቅዱስ ስሙ ተጓደዱ። እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉ ትጸኑማላችሁ፣ ሁል ጊዜ ፊቱን ፈልጉ ይላል። እግዚአብሔርን እናመሰግናለን፣ በቅዱስ ስሙ እንጓደዳለን። ላላመኑትም ላመኑትም ደግሞ እግዚአብሔርን እነሆ በፊቱ እያመሰገንን ለእግዚአብሔር የሚገባው ምስጋና እያቀረብን ጸሎታችንን እንቀጥላለን። ክብር ለእግዚአብሔር ይሁን። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም በዚህ ቀን ደግሞ እንደገና እናመሰግንሃለን። በዚህ በ50ኛው ሳምንት ላይ እግዚአብሔር አምላክ ሆይ ያንተን ስም እንደገና ከወንድሞቼና ከእህቶቼ ጋር በዓለም ዙሪያና በሀገር ውስጥ ካሉት እንዳመሰግን ዕድሜንና ጤናን ስለሰጠህን ሰላም ስላደረግክልን እናመሰግንሃለን። እግዚአብሔር አንተ ትልቅ ነህና በኢየሱስ ክርስቶስ ስም ስምህን እንቀድሳለን። እግዚአብሔር አምላክ ከተናገርከው አንዳች ባለማጉደል ስምህን እንድናከብር በስምህ እንድንጓደድ እግዚአብሔር አንድ ልጅን እስክሰጥ ድረስ እኛን ወደሃል። በዛ ውስጥ ደግሞ ለአንተ የመንግስት ሰራተኞች አድርገህ ስታቆመን ከዛ ባለፈ ደግሞ ጉበኞች አድርገህ ስላቆምከን የምድራችን ጠባቂ አድርገህ ስላቆምከን ክብር ይሁንልህ። የዘላለም አምላክ ቅዱስ እግዚአብሔር ሆይ እንደገና በዚህ ማለዳ ለታላቅነትህ ክብር ይሁን። በእያንዳንዳችን ላይ ስለበዛው ምሕረት፣ በቅዱሳን ላይ ስለበዛው ምሕረት፣ በማላጁ ላይ ስለበዛው ምሕረት በናዝሬቱ በኢየሱስ ስም እናመሰግንሃለን። አንተ መልካም ነህ። በጌታ በኢየሱስ ስም ክብር ይሁንልህ። ከአራቱ ሽማግሌዎች ጋር ተጨምረን ምስጋናን እናበዛልሃለን። ይገባሃል እንልሃለን። ክብር ይሁንልህ ጌታ ሆይ በኢየሱስ ስም ክብር ለአንተ አመጣን። ደግሞም ጨምረን በዚህ ምስጋና ውስጥ በሃይማኖት ምክንያት ምድራችን ላይ መልካም ነገሮች ስለመጡ፣ መልካም ግኝቶች ስለመጡ፣ በዚህ በሃይማኖት አካሄድ ውስጥ ደግሞ ብዙ ልዩ ልዩ የሃይማኖት ተቋማት ውስጥ ታላላቅ ደግሞ ዕውቀቶች፣ ጥበቦች ስለበዙ
እግዚአብሔር መልካም ስላደረገ እግዚአብሔር በእውነት በዚህ በሃይማኖት ተቋማቶች ውስጥ ብዙ የምናመሰግንባቸው ጉዳዮች አሉ። እግዚአብሔር ትክክለኛ ስለሆነው መንፈሳዊ ልዩ ልዩ ትምህርቶች፣ ልምምዶች በአግባቡ የእግዚአብሔርን መንግስት ስራ እግዚአብሔር እየተጠቀሙ ስላሉ ቤተክርስቲያኖች እንደሚገባ የሃይማኖት አካሄዶችን በክርስቶስ አስተምሮ እግዚአብሔር ትክክለኛውን የክርስቶስ አስተምሮ የሐዋርያትን አካሄድ እየተከተሉ ስላሉት ቅዱሳን አገልጋዮች፣ ስለ ሙሉ ጊዜዎች፣ ስለ ቄሶች፣ ስለ ፓስተሮች በዚህ የሃይማኖት ልምምዶች ውስጥ በመልካም እያሳለጡ ስላሉ መሪዎች በናዝሬቱ በኢየሱስ ስም እናመሰግናለን። ከዚህ ከምልጃ ማዕከል ጌታ ሆይ ምስጋና ላንተ እናመጣለን። በክርስቶስ ኢየሱስ መሰረት ላይ ቆመው አስተምሮቻቸው ትክክለኛ ስለሆኑት እግዚአብሔር ሆይ በኢየሱስ ስም መንፈሳዊ አካሄዳቸው ትክክለኛ ስለሆኑት በክርስቶስ አማኝ ስለሆኑት ቤተክርስቲያን በሙሉ እናመሰግናለን። አንተ መልካም ነህ ጌታ ሆይ። ሐዋርያቶች በቀጠሉበት ላይ እየቀጠሉ ትውልድን ደግሞ በዚህ ሃይማኖታዊ ስርዓት ውስጥ በትክክል እየመሩ ስላሉ መሪዎች፣ ስለ መጋቢዎች፣ ስለ ወንጌላን እግዚአብሔር ስለ ሐዋርያት፣ ስለ 5ቱ ኦፊሶች ትክክለኛውን አካሄድ እየጠበቁ ስላሉ ስለ ጸጋ ስጦታዎች፣ ስለ ልዩ እግዚአብሔር በቤተ ክርስቲያን ስላሉት በረከቶች ሁሉ እናመሰግናለን። በዚህ ሃይማኖታዊ ልምምድ ውስጥ እግዚአብሔር በእውነትና በጽድቅ እያገለገሉ ስላሉት የእግዚአብሔር መንግስት የመብል የመጠጥ አይደለችም የሰላም የፍቅር የሰላም እንጂ ብሎ ስላሉ ወንድሞቻችን በተለይ ፊተኛ ስለሆኑት መጋቢዎች፣ ቄሶች፣ ወንጌላኖች ስለ 5ቱ ኦፊሶች እግዚአብሔር ሆይ በክርስቶስ ስም እናመሰግናለን። ስለ ቅዱሳን እናመሰግናለን። በኢየሱስ ስም ስልጣን ጌታ ሆይ ብዙ ስህተቶችን ቢኖሩ መልካም የሆኑ ነገሮች ደግሞ አሉ። እናመሰግናለን። እኛ ምስጋና እናጎልም። በኢየሱስ ስም ክብር ይሁንልህ። ዛሬ 50ኛው ሳምንት ላይ ቆመን ጌታ ሆይ ስለ ልዩ ልዩ የሃይማኖት እግዚአብሔር ልምምዶች፣ ትክክለኛ ስለሆኑ መንፈሳዊ ልምምዶች፣ ትክክለኛ ስለሆኑ አስተምሮች በኢየሱስ ስም ምስጋና ላንተ አመጣን። በጌታ በኢየሱስ ስም ባረክን። ክብር ሁሉ ላንተ ይሁን። ጨምረን ከኔ ጋራ ደግሞ እንደገና ምስጋና እንዳቀረብን ሁሉ በዚህ በሃይማኖታዊ ስርዓቶች ውስጥና ልምምዶች ውስጥ አግባብ ያልጠበቁ ትክክለኛ ያልሆኑ ልምምዶች ትውልድን ከእግዚአብሔር ሐሳብ ፈቀቅ እያደረጉ ላሉት ሁሉ ንስሐ እየገባን ምህረት እየጠየቀን በክርስቶስ ስም በብልጽግና እነሆ ተደግፎ በኢየሱስ ስም ብዙ ስህተቶች አሉ። በእውነት የእግዚአብሔርን መንግስት በጽድቅ እነሆ በትክክል ከገንዘብ ጋር ባልተያየዘ በንጹህ አካሄድ ባልተቀደበት መንግስት በሙላት እንዳይሰፋ እንቅፋት በሆነበት በብዙ የምንወቀስባቸው አካሄዶችና ልምምዶች አሉ። በጸጋ ስጦታዎች ስህተት እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም ምህረት አድርግልን። በናዝሬቱ በኢየሱስ ስም ስልጣን ምህረት አድርግልን። በዚህ ልምምዶች ውስጥ ትልልቅ ስህተቶች እየተደረጉ አሉ። በተለይ በገንዘብ አካሄዶች አካሄድ ላይ ብዙ ስህተቶች አሉ። በኢየሱስ ስም ምህረት እንጠይቃለን። ሌሎች የተሳሳቱትን እኛ እንደ ማላጅ ቆመን በድለናል እንልሃለን። ለብዙዎች አለመዳን ምክንያት ስለሆነበት በተለይ ጌታው በሃይማኖት ልምምድ ስለሚደረገው ስህተት ስለሆነው እግዚአብሔር ትክክል ስላልሆነው እግዚአብሔር የብልጽግና ትምህርት ጌታው ብልጽግና በስራ ነው የሚገኘው። ብልጽግና በትጋት ነው የሚገኘው። ብልጽግና በንጹህ እጅ ነው የሚገኘው። እግዚአብሔር አምላክ ሆይ እኛ ግን ብዙ በጸጋ ስጦታዎች ስህተት ባደረግንበት የኢትዮጵያ እነሆ ቅዱሳን ስህተት ባደረጉበት አገልጋዮች ባንተ የጸጋ ስጦታ እግዚአብሔር ስህተት ባደረጉበት ያንተ መንግስት እንዳይሰፋ የተደረገበት በክርስቶስ ኢየሱስ ስም ምህረት እንጠይቃለን። የልጅን የኢየሱስ ክርስቶስን ደም በእኔና በቅዱሳን ላይ የተረጨ ይሁን። በዚህ አስተምሮ ስህተት ውስጥ ያሉት ደግሞ በንስሐ እንዲመለሱ እግዚአብሔር ትልቅ ስህተት ነው ጌታ አንተ እንደምታበለጽግ እናውቃለን። ብልጽግና የሚገኘው ተግቶ በመስራት በቅንነት በእውነት ወንድሜን በመርዳት ወንድሜን መልካም መንገድ በማስያዝ እንጂ በእሱ ላይ በማትረፍ አይደለም። በጌታ በኢየሱስ ስም ምህረት አድርግልን። ትልልቅ በደሎች አሉ እግዚአብሔር ሆይ ከኮራፕሽን ያልተናነሰ ስህተቶች አሉ እግዚአብሔር ሆይ ወንጌልን እግዚአብሔር ሃይማኖታዊ ልምምዶችን እግዚአብሔር የግል ብልጽግና ያደረግንበት ብዙ ነገር አለ። ሌሎች እንዲጎሳቆሉ እንዲያዝኑ እግዚአብሔር ላይ እንዲማረሩ ያደረግንበት አካሄዶች አለ። በልጅ በክርስቶስ ደም ይቅር በለን። ይህን ስላደረጉት ወንድሞቻችን እኛ ንስሐ እንገባለን። ይቅር በለን በኢየሱስ ስም። ከዚህ ክፉ መንገድ እንዲመለሱ ደግሞ እነሆ እግዚአብሔር ንስሐ እየገባን ስለነሱ እንጸልያለን። በኢየሱስ ዘመን እግዚአብሔር የዘላለም አምላክ በሐዋርያትም ዘመን
ጌታ ሆይ በእውነት በሃይማኖታዊ አካሄድና ትምህርቶች ላይ ስህተቶች ሲፈጠሩ ተመካክረው ትክክለኛ መንገድ እንዲይዙ አድርገዋል። ዛሬ እኛም በድለናል። በዚህ ጉዳይ በኢየሱስ ስም ይቅር በለን። አሳዝነንሃል። መሪዎች አሳዝነዋል። ነቢያቶች አሳዝነዋል። የጸጋ ስጦታ የተሰጣቸው አሳዝነዋል። ከዚህ የተነሳ ብዙዎች ከቤት ወጥተዋል። ጌታ ሆይ ወንጌልን ተርበው መጥቶ ብዙ ነገር ተብለዋል። እሱን አንተ ከኛ በላይ ታውቃለህ። እኛ ግን በኢየሱስ ስም ስልጣን ምህረት ጠየቅን። በናዝሬቱ በኢየሱስ ስም ምህረት ጠየቅን። የልጅ የክርስቶስ ደም ከኛ ላይ ይሄን በደል ይሄን ስህተት እንዲያንከባልል በኢየሱስ ስም ጸለይን። ጌታ እግዚአብሔር ሆይ ንስሐችንን ስለተቀበልክ ምህረት ስላደረክልን ከዚህም ክፉ መንገድ ብዙዎች ስለሚመለሱ ከዚህ አካሄድ ስለሚመለሱ በኢየሱስ ስም አመሰገን። ገንዘብ ተኮር በሆነበት ንስሐ ገብተናል። ምህረት አድርግልን በጌታ በኢየሱስ ስም ስልጣን። ንስሐችንን ስለተቀበልክ ስሜ ይባረክ። ደግሞ ምን ጸልያለን? ምልጃና ልመና እያቀረብን በዚህ ትክክለኛ በሆነው አስተምሮ ላይ ያሉ የቤተ ክርስቲያን መሪዎች፣ ወንጌላን፣ መጋቢዎች፣ ቄሶች፣ አምስቱም ኦፊሶች በኤፌሶን 4:11 መሰረት ቤተ ክርስቲያንን በትክክል እየጠቀሙ ቅዱሳንን እያበቁ ስላሉት አሁንም የእግዚአብሔር ጸጋ እንዲጨመርላቸው በሚቀጥለው 2019 ላይ ቤተ ክርስቲያን ከፍታዋን እንድትይዝ የክርስቶስን አስተምሮ የክርስቶስን መንፈሳዊ ልምምድ የሐዋርያትን መንፈሳዊ ልምምድ ተከትለን እንድንሄድ እነሆ በፊትህ እንማልዳለን። በኢየሱስ ስም እርዳን። በናዝሬቱ በኢየሱስ ስም የእግዚአብሔር ቃል እውቀት በሚለው መንገድ እንድንሄድ በጌታ በኢየሱስ ስም የቤተ ክርስቲያን መሪዎች ሕዝባቸውን ከክፉ ትምህርት እየጠበቁ እያስተማሩ እየመከሩ ወደ ክርስቶስ ሙላት እያሳደጉ ሁሉ ወደ አገልግሎት ማብቃት ስለሚደርሱ ከዚህ ሃይማኖታዊ ልምምዶች ውስጥ አንዱ አስተምሮ ነው። የእግዚአብሔር ቃል አስተምሮ ነው። እግዚአብሔር የደቀ መዝሙር አስተምሮ ነው። ጌታ ሆይ መንፈሳዊ እድገቶች ላይ ራሳችን ላይ ትኩረት እያደረጉ አባቶቻችን ምሳሌ የሆኑ ሌሎቹን ስለሚቀርጹ ደግሞ አንተ በዚህ ጸጋ ስለምታሳድጋን ስለምታበዛን በክርስቶስ ስም ይሄ ጸጋ ለ2019 ለሪቫይቫሉ በር ስለሚሆን እናመሰግናለን። ደግሞም እየማለድን በፊት አቀረብን። አምስቱ ኦፊሶች እንደሚገባ እንዲንቀሳቀሱ፣ መጋቢዎች እንደሚገባ እንዲመግቡ፣ አስተማሪዎች እንደሚገባ እንደ እግዚአብሔር ቃል እንዲያስተምሩ፣ ነቢያቶች እንደ እግዚአብሔር ቃል እንዲተነብዩ ይሄ የሃይማኖታዊ ልምምዶችና መንፈሳዊ እድገቶች በቤተ ክርስቲያን በሙላት እንዲታይ በኢየሱስ ስም እንማጸናሃለን። በሙላት እንዲገለጥ እግዚአብሔር የዘላለም አምላክ የወንጌል ሰራተኞች በትጋት ጌታው ወንጌልን ይዞ እግዚአብሔር ወደ አደባባይ ወጥቶ ትውልድን ተናጥቆ እንዲያመጡ የእያንዳንዳችን ድርሻ ነውና በዚህ መንፈሳዊ ልምምዶች ውስጥ ትኩር አድርገን በወንጌል ስራ ላይ በትኩረት እንድንሰራ እግዚአብሔር አባት ሆይ በክርስቶስ ስም ጸጋ እንዲበዛልን እለምንሃለሁ። በጊዜውም አለጊዜውም የወንጌል ጉዳይ ሸክማችን እንዲሆን የማስተማር የማብቃት የመመገብ ጌታ ሆይ በእያንዳንዳችን ውስጥ ይሄን ነው ጥሶ እንዲወጣ በኢየሱስ ስም እንለምንሃለን። አቤቱ በዚህ መፈለግን ማድረግን በእያንዳንዳችን ውስጥ እንድጨምር በቤተ ክርስቲያን መጋቢዎች በቄሶች ላይ እግዚአብሔር በዲያቆናቶች ላይ እያንዳንዱ የአገልግሎት ዘርፍ ላይ ይሄንን ጥማት እንድትጨምር በኢየሱስ ስም እለምንሃለሁ። እያንዳንዱ ከእግዚአብሔር ቃል እውነት ላይ ቆሞ እግዚአብሔር የሚያስተምር እንዲያስተምር የእግዚአብሔር መንግስትን ስርዓት የሚያገለግሉ ወንጌላን እውነተኛ የወንጌል ፍቅርን ለትውልድ እንዲናገሩ ከእግዚአብሔር ቃል ጋር በእውነት ተጣብቀው ለሌሎች ማትረፍ እንዲችሉ በኢየሱስ ስም ጸጋ እንዲበዛልን እንጸልያለን። አባት እግዚአብሔር አምላካችን ሆይ እያንዳንዱ አገልጋይ እያንዳንዱ በክርስቶስ የዳነ እግዚአብሔር በዚህ መንፈሳዊ ልምምድ ውስጥ እንደ ልጅነቱ መጠን በክርስቶስ ስም ወደ ማደግ እንዲመጣ በፍቅር ወደ ማደግ በትህትና ወደ ማደግ ወንድሜ ከኔ ይሻላል በሚል ወደ ማደግ ከሃይማኖታዊ ልምምዶችና መንፈሳዊ ልምምዶች አንዱ የወንድማማች ፍቅር ነውና በዚህም በጥልቀትን በስፋት እንድንሄድ ጸጋን እንድታበዛልን መለም እግዚአብሔር ሆይ መፈለግን ማድረግን በእኛ ላይ እንድታበዛ በኢየሱስ ስም ጸለይ። ጌታ ሆይ ተማጸን፣ ምልጃንና ልመናን በፊት አቀረብን። ያ የተበላሸው ያስተምሮ መንገድ በዚህ እግዚአብሔር በሚቀጥለው ዓመት በ2018 እግዚአብሔር ሆይ 18 የተበላሸውን 19 ላይ ስለማንደግም አስተማሪዎች እንደሚገባ ስለሚያስተምሩ፣ ነቢያቶች እንደ እግዚአብሔር ቃል ትንቢት ስለሚናገሩ፣ መጋቢዎች እንደሚገባ መንጋውን ስለሚንከባከቡ፣ በኢየሱስ ስም ወንጌል ሰባኪዎች እንደሚገባ ወንጌልን ስለሚናገሩ፣ እያንዳንዱን እግዚአብሔር በመንፈስ ኃይል ስለምታስታጥቅ ቤተ ክርስቲያን ሙሉ ስለምትሆን
በዚህ እውነት ደግሞ ጸጋ ስለሚለቀቅልን ይሄው በዚህ በኢየሱስ ስም ለመን ደግሞ ስለምታደርግልን በክርስቶስ ስም ክብር ይሁንልን። እናመሰግንሃለን። ከፍ ከፍ በል። የለመነውን ስታሳቅፈን አይተናል ጌታ ሆይ። በተለይ በክርስቶስ አስተምሮ በመንፈሳዊ ልምምድ በጸጋ ስጦታዎች እግዚአብሔር በነቢያት ቢሮ በሐዋርያት ቢሮ በመጋቢዎች እግዚአብሔር ሆይ ኢየሱስ ክርስቶስን በወንጌላም በአምስቱ ኦፊሶች ቤተክርስቲያን ተያይዞ አካል ሙሉ ስለሚሆን በኢየሱስ ስም ደግሞ ጸጋን ስለምታበዛልን ይሄው ተማጸን። በኢየሱስ ስም ጸጋቸውን የጣሉ ተነስቶ ያገልግሉ። መጋቢዎች እንደሚገባ እንዲመግቡ እግዚአብሔር ወይም እረኞች እንደሚገባ እንዲንከባከቡ፣ አስተማሪዎች እንደሚገባ እንዲያስተምሩ፣ ስር መስደድና መስፋት እንዲሆን ለመን። ይህን ስለምታደርግ በጌታ በኢየሱስ ስም ባረክን። ከፍ ከፍ በል ጌታ እግዚአብሔር። ስለሰማህን ከፍ በል። አሁን ደግሞ ጨምረ መንፈሳዊ ውጊያ እናደርጋለን። ትክክለኛ የሚባሉ መንፈሳዊ ትምህርቶች፣ ልምምዶች በአግባቡ ተግባራዊ አለመደረጋቸው የጠላት አሰራር፣ የሥጋ ፈቃድ፣ ፈራ እግዚአብሔር አለመኖሩን ከሕይወታችን ላይ ያራገፍን፣ ከነፍሳችን ላይ ያራገፍን፣ ወደ ክርስቶስ መነጠቅ የማያበቃንን የትኛውንም ምድር ተኮር የሆነውን ነገር መጀመሪያ ከሰይጣን ጋር ሳናሳብብ ከሕይወታችን ላይ በኢየሱስ ስም እናራግፋለን። በኢየሱስ ክርስቶስ ስም እግዚአብሔር ሆይ እናራግፋለን። አንፈልገውም፣ ይሄን አካሄድ አንወደውም። ዛሬ በኢየሱስ ስም ፈቃዳችን የሥጋ ፈቃዳችን ላይ ተቀምጦ ይህንን እግዚአብሔር ትክክል ያለው መንፈሳዊ ልምምዶችን እነሆ እግዚአብሔር ለሥጋ ስሜታችን አድርጎ ለጊዜው ደስ አሰኝቶን ጌታ ሆይ ፍሬ እንዳናፈራ ያደረገ የሥጋ ፈቃዳችን በመንፈስ ቅዱስ ቁጥጥር ስር እንዲሆን በኢየሱስ ስም ጸለይ። ከዚህ ባሻገር ግን የጠላት አሰራር ሰርጎ የገባ የትተት አስተምሮን እያሾለከ ያስገባ ሕዝቡን ወዲና ወዲያ በትምህርት ንፋስ እያናወሰ ያለ በኢየሱስ ስም ስልጣን ከመንጋው መካከል እንዲወጣ ቢመለሱ እግዚአብሔር ምሕረት ጠይቀናል። ቢመለሱ እግዚአብሔር ማልደናል። የክፉ አስተምሮ የእግዚአብሔር ወንጌል የሚቃወም ምድር ብቻ የሆነ ክርስቶስን በዚህ ምድር ብቻ ላይ ተስፋ እንዲያደርጉ ያደረገ በክርስቶስ ስም ስልጣን የዲያብሎስ እቅድና አጀንዳ የፈረሰ ይሁን። የሰይጣን እቅድና ዓላማ የፈረሰ ይሁን። ስውር ትኩረቱ የተመታ ይሁን። በኢየሱስ ስም ነፍስን ከሚዋጋ ሥጋ ምኞት ርቁ ዘንድ እለምናለሁ ብሎ ጴጥሮስ እንደጻፈ በኢየሱስ ስም ምድራዊ ያደረገ ብልጽግና ያደረገ ከሰው ኪስ እንዲቀሙ ያደረገ አጋንንት የተመታ ይሁን። የዲያብሎስ ሥራ የፈረሰ ይሁን። የእውነተኛ ወንጌል አስተምሮ ተቃዋሚ መንፈስ በኢየሱስ ስም ከአይምሯችን ላይ ተሻረ ይሁን። ከፈቃዳችን ላይ ተሻረ ይሁን። ከአመለካከታችን ላይ ተሻረ ይሁን። ሬጋን ታላባጋዲያስ የተሻረ ይሁን። ከኔና ከወገኖቼ ላይ በክርስቶስ ከዳነው ሕዝብ ላይ በናዝሬቱ በኢየሱስ ስም የተሻረ ይሁን። በዚህኛው አቅጣጫ ገብቶ የስተት አስተምሮን አስገብቶ እንዳንገስጽ ያደረገ መሪዎችን አፍ የያዘ በኢየሱስ ስም በሚሰጠው ስጦታ አፍ የያዘ በኢየሱስ ስም ስልጣን ዛሬ ከቤት የተባረረ ይሁን። መንፈሱን እናባርራለን፣ ሰዎቹን እንፈልጋለን። ስትራቴጂውን እቅዱን እናፈርሳለን። ሰዎቹ ግን በንስሐ እንዲመለሱ ክፉን እየመታን በንስሐ እንዲመለሱ በናዝሬቱ በኢየሱስ ስም አፈረስን። በኢየሱስ ስም አፈረስን። ስራ የፈረሰ ይሁን። በብልጽግና መልክ ሕዝብን እግዚአብሔር እያስመረሩ ያሉት ላይ በኢየሱስ ስም ይመታ። ክፉ የታሰረ ይሁን። በጌታችን በኢየሱስ ስም ስልጣን ጸለይ። እግዚአብሔር አምላካችን የተባረከ ይሁን። ይሄ መንፈሳዊ ልምምዶችን በመልካምም በክፉም ጸልየናል። እግዚአብሔርም ረድቶናል። በሚቀጥለው 2019 ላይ በዚህ ነገር ትላንትና በበደልንበት 2019-18 በበደልንበት በሳትንበት ላንገኝ እግዚአብሔር ጸጋውን ያበዛልናል። ዘመናችሁን ቤታችሁ ይባረክ። ሻሎም። ከኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን 24/7 የጸሎት ምልጃ ማዕከል አዘጋጅ ቄስ ሳሙኤል ኃይሉ፣ ዋና አስተባባሪ። ዛሬ ሀገራዊ ምክክሩ ተጠናቋል። ይህም ለተተኪው ትውልድ ዕጣ ፈንታ ብሩህ እንደሚሆን ማረጋገጫችን ነው። አገልግሎታችን የምልጃ አገልግሎት ነው። ከሰኔ 1984 ዓ.ም ጀምሮ ለ34 ዓመታት በጸሎት አገልግሎት ስቆይ ለሀገራዊ ምክክሩ የተጸለየውን ያህል ምጥ ያለበት የጸሎት አገልግሎት በዘመኔ አላየውም። ይህ ለምን ካላችሁ በታሪክ ውስጥ የተነገሩትን የምድሪቱን ተግዳሮቶች የሚሰብር የእግዚአብሔር አጀንዳ ስለነበረና በመንፈሳዊ ዓለምም ትግሉ ቀላል ስላልነበረ ሲሆን፣ ለዚህም ኮሚሽነሮች በሙሉ እንኳን ደስ አላችሁ እላለሁ። ለምን ታመናፍሰዋለህ ብላችሁ የሚከፋችሁ እንዳላችሁ ብረዳም የሐሳብ ልዩነቶች የግድ ቢሆኑም የግብፅና የኢትዮጵያ እድገት መተባበር የሚያሰጋቸው ወገኖች ብቻ ሳይሆኑ
በመንፈስ እየተጋበዙ ይህ ምክክር ወደ ውጤት እንዳይመጣ በብርቱ ሰርተዋል። ይህንንም በመንፈስ እንረዳ ነበር። ልዑል እግዚአብሔር ሴራቸውን አፈራረሰባቸው። ይህን የምልበት ምክንያት አስረዳ። ገና ሀገራዊ ምክክሩ ይደረጋል ተብሎ ተወስኖ የእጩ ጥቆማ በሚደረግበት ወቅት እግዚአብሔር መንፈሳችንን አነቃው። ሀገራዊ ምክክር ምን ፋይዳ ይኖረዋል? ምክክር ያደረጉ አገሮች ምን ተጠቀሙ? ምክክር አድርገው ያልተሳካላቸው አገሮችስ አሉ ወይ? ምክክሩ መጽሐፍ ቅዱሳዊ ሆኖ ቤተክርስቲያን ሚና ሊኖራት ይችላል ወይ? የሚሉ ጥያቄዎችን አንስተን በዚህ ጉዳይ ላይ ጥናት እንዲያዘጋጁ በቡድን ወረቀታችንን ገምግመው ለቤተክርስቲያን መሪዎች የሚያቀርቡ ሰዎችን መለመልን። እነዚህ ሰዎች ስመጥር ተአማኒ አገልጋዮችና በሀገራዊ ምክክሩ ላይ በአወያይነት በሙያ ምክክር ከፍተኛ አስተዋጽኦ ያደረጉ ባለሙያዎች ናቸው። ለመጥቀስም ያህል ቄስ ዶክተር ገለታ ሱሜሶ የሰላም ግንባታ የግጭት አፈታት ባለሙያና የሥነ መለኮት ምሁር፣ አቶ ጋረደው አሰፋ የሰላም ግንባታ የግጭት አፈታት ባለሙያ አማካሪና ከፍተኛ አሰልጣኝ፣ አቶ ፈቀደ ተፈራ የሳይኮሎጂ ሥነ መለኮት ምሁር ከኢቫሱ ጀምሮ በታላቁ ተልእኮ በልዩ ልዩ አገልግሎት ተቋማት በቤተ ክርስቲያን አገልግሎት ከ40 ዓመታት በላይ ስመጥር አገልጋይ፣ መጋቢ ሰለሞን አበበ በብዙ ሞጋችና አስተማሪ መጻሕፍቶች የሚታወቅ የሥነ መለኮት ምሁርና አስተማሪ፣ ዶክተር ሰብለ ዳንኤል በኢቫንጀሊካል ቴዎሎጂካል ኮሌጅ በኢትዮጵያ ሥነ መለኮት ምሩቃን ሴሚናሪ ኢገስት ኢንስትራክተር እና የቃለ ሕይወት ቤተ ክርስቲያን አገልጋይ፣ ዶክተር ግርማ በቀለ በካናዳ ሀገር የሚኖሩ ከፍተኛ የሥነ መለኮት ባለሙያና አገልጋይ፣ ቄስ ሳሙኤል ኃይሉ የ24/7 የጸሎት ምልጃ አገልግሎት አስተባባሪና የ5 መጽሐፍት ጸሐፊ ከ29 በላይ መጽሔቶችና 9 ጋዜጦች ዋና አዘጋጅ የነበሩ። የየግል ኃላፊነታችንን ተወጥተን በደብረ ዘይት በአቦጋያ ሆቴል ለተወሰኑ ቀናት ተቀመጥን። በስፋት ተወያይተን ጥናታችንን አዳብረን አዘጋጀን። በጉዲና ቱምሳይ ስልጠናና ሁለገብ ማዕከል ከ200 በላይ ቁልፍ የቤተ ክርስቲያን መሪዎች ለ2 ተከታታይ ቀናት ተገኝተው ወረቀቱ ቀርቦ ብርቱ ውይይትና መነሳሳት ተፈጠረ። በዕለቱ ታትሞ ለተሳታፊዎች ከደረሰው ጥራዝ በተጨማሪ በቡክሌት 5000 ተባዝቶ በክልሎችና ለቤተ እምነቶች መሪዎች ተሰራጨ። እዚህ ጋር ሸክማችንን የጨረስን መስሎን ስናመሰግን ጉዳዩ እንዳላለቀና ምድሪቱን ለዘመናት የያዘና ያጎሳቆለ መንፈስ የሚመታበት ጊዜ መሆኑ እግዚአብሔር ገለጠልን። በጾምና በጸሎት መታገል እንዳለብን ተናገረን። በማርቆስ ወንጌል ምዕራፍ 9:29 ላይ ይህ ወገን በጾምና በጸሎት ካልሆነ በምንም ሊወጣ አይችልም የሚለውን መሰረት አደረግን። ከሰኞ እስከ ዓርብ በማያቋርጥ ጾምና ጸሎት ይህንን አገራዊ ምክክር ይዘን ለመማለድ ተዘጋጀን። ልዑል እግዚአብሔር ቤቱን ቤተሰቡንና ራዩን ይባርክለት። አንድ ወንድም ለዚህ ጸሎት የሚሆን ቤት በወር 140,000 ብር ተከራየልን። ወደ 33 አልጋዎች አዘጋጅተን የምግብ ማብሰያዎች ቁሳቁሶችን አሟልተን የወጥ ቤትና የጽዳት ሰራተኞችን ቀጥረን ከ2015 ዓ.ም ጀምሮ የጾም ጸሎት ፕሮግራሙን ጀመርን። እስከ ዛሬ ድረስ በሳምንት 60 እና ከዚያ በላይ ሰዎች በጾም ጸሎት እየገቡ ለሀገራዊ ምክክሩና ለሌሎች ሀገራዊ ጉዳዮች ስንማልድ ቆየን። በተለይ በመጨረሻዎቹ ወቅቶች ብርቱ ትግል ጠይቆን ከሌሎች የጸሎት ሚኒስትሮች ጋር ጨምሮ ስንጋደል ቆይተናል። በዚህም ረገድ የሐዋሳ ግሎባል አገልግሎት እና የእውነትና የሕይወት ድምፅ አገልግሎት ተጠቃሽ ናቸው። ዛሬ እግዚአብሔር ጸሎታችንን መለሰ። የክፉዎችን ሟርትና ድግምት እግዚአብሔር አፈረሰ። ለተተኪው ትውልድ ዕጣ ፈንታ አገር መከረች። 99% ጉዳዮች ላይ መግባባት ተቻለ። ክብር ለእግዚአብሔር ይሁን። ለ3 ዓመታት ተኩል ያህል ጊዜ ያለመታከት የቤት ኪራይና ለምግብ የሚያስፈልገውን ነገር ሁሉ ላደረገው ወንድም ልዑል እግዚአብሔር ራዩንና ቤተሰቡን ይባርክ። ከ700 በላይ ከእኛ ጋር የሚያገለግሉ አገልጋዮች በሽፍት እየገቡ የሰንሰለት ጾም ጸሎት ላደረጉት ልዑል እግዚአብሔር የሀገሪቱን ከፍታ በዓይናቸው ያሳያቸው። በስኬት ላይ አናርፍምና የዚህ ሀገራዊ ምክክር ውጤት በብሔራዊ መግባባትና እርቅ ተላብሶ እንዲጸና ጸሎታችንን ለቀጣይ 1 ዓመት ለመቀጠል ወስነናል። እግዚአብሔር አቅርቦትን እንዲሰጠን ጸልዩልን። እንኳን ደስ አላችሁ። ቄስ ሳሙኤል ኃይሉ ዋና አስተባባሪ፣ የኢትዮጵያ ኒው ሚሌኒየም 2000 ፕሬየር ቼን 24/7 የምልጃ ማዕከል